አንድ ሰው ዓለምን ሁሉ አሸንፎ በመጨረሻ ግን ከራሱ አእምሮ ጋር በሚደረገው ጦርነት ቢሸነፍስ? የፒኪ ብላይንደርስ መሪ የጂፕሲዎች ንጉሥ የሆነው ቶሚ ሸልቢ ከማንምና ከምንም በላይ አደገኛ የነበረ ሰው በመጨረሻው ሰዓት የራሱን ሞት በገዛ ልጁ እጅ እንዲፈጸም ለምን ፈቀደ? ይህ ታሪክ ስለ ስልጣን ሽግግር ብቻ አይደለም። ይህ ታሪክ የትውልድ እርግማን፣ የተሰበረ ስነ ልቦናና በደም የተጻፈ የቤተሰብ ታሪክ ማብቂያ ነው። ይህን እጅግ አስደንጋጭና ጥልቅ የሆነውን የሸልቢ ወገን የውድቀት ጉዞ እስከ መጨረሻው አብረን እንመርምር። እንደ አውሮፓውያን አቆጣጠር በ1940 የናዚ መንግስት በማጎሪያ ካምፖች ወይም ኮንሰንትሬሽን ካምፕ ባሉ እስረኞች በሚሊዮን ፓውንዶች የሚቆጠሩ የውሸት ገንዘቦች እንዲታተሙ አደረገ። እቅዱም ገንዘቡን በኮንትሮባንድ ወደ ታላቋ ብሪታንያ በማስገባት የባንክ ስርዓቱን በማናጋት ኢኮኖሚውን እንዲደቅ ማድረግ ነው። በዚህም ናዚ ጀርመን ጦርነቱን እንዲያሸንፍ የታቀደ ታክቲካዊ ሴራ ነው። የውሸት ገንዘቡ በሻንጣዎች ከተሞላ በኋላ በባቡር ተጭኖ ከበርሊን በቀጥታ ወደ ታላቋ ብሪታንያ ተላከ። እዚህ ጋር ፊልሙ የናዚዎች የውሸት ገንዘብ የቶሚ ሸልቢን የውሸት ሰላም እንዲወክል ታስቦ የመጣ ይመስላል። ጦርነት የሚካሄደው በጦር ሜዳ ላይ ብቻ አይደለም፣ የሰዎችን እሴትና ኢኮኖሚ ከስሩ በማበላሸት ጭምር እንጂ። ይህ የውሸት ገንዘብ ወደ እንግሊዝ መግባቱ የሼልቢ ቤተሰብ ውስጥ ገብቶ ከውስጥ ሲያነቅዛቸው የነበረውን ስልጣንና ክህደት በግልጽ እንድናይ ያግዘናል። በአንድ ሌሊት በእንግሊዝ በርሚንግሃም በሚገኝ አንድ የጦር መሳሪያ ፋብሪካ ውስጥ የሚሰሩ ሴቶች ከተማዋ በጀርመን አውሮፕላኖች እየተደበደበች እንኳን ስራቸውን መቀጠል ነበረባቸው። በዚያ ቀን የአንዲት ሰራተኛ የልደት ቀን ስለነበር የልደት ቀን ዘፈን ዘፍነውላት ሻማ የማብራት ስነ ስርዓት እያደረጉላት ነበር። እንዳለመታደል ሆኖ ግን በዛች ውብ ልጅ የልደት ቀን ፋብሪካው ላይ ከየት እንደተላከ የማይታወቅ ቦምብ በቅጽበት ያሉበት ህንፃ ውስጥ በማረፉ ሁሉም ሰራተኞች ህይወታቸውን ያጣሉ። ይህ በእንዲህ እንዳለ ቶሚ ደግሞ ራሱን አግልሎ ከከተማ ውጭ መኖር ከጀመረ ሰነባብቷል። ቀደም ሲል በእንግሊዝ እጅግ ኃያል የነበረው የፒኪ ብላይንደርስ ቡድን መሪ የነበረ ሲሆን አሁን ግን በሀገሪቱ ገጠራማ ክፍል ውስጥ ብቻውን የህይወት ታሪኩን በመጻፍ ሰበብ ከዓለም ተነጥሎ በመኖር ላይ ነው። በጠዋት ረዳቱ ጆኒ የትውልድ ከተማው በርሚንግሃም በቦምብ እየተደበደበች እንደሆነ ቢነግረውም ቶሚ ግን ምንም አይነት ምላሽ ከመስጠት መቆጠብን መርጧል። ጆኒ አክሎም ከተማዋን ለቃ ስትወጣ ያገኛትን አንዲት ሴት እንዳገኘ እና እሷም ቶሚን ከድሮ ጊዜ ጀምሮ እንደምታውቀው የጂፕሲዎች ሁሉ ንጉስ ብላ እንደጠራችው እና ሀገሩ ምስቅልቅሏ ሲወጣ ቶሚ የት እንደሄደ መጠየቋን ጆኒም ቶሚ መጽሐፍ ለመጻፍ ከዓለም ተገልሎ እንደሄደ እንደነገራት ይተርክለታል። የቶሚ መገለል ዝም ብሎ ረፍት እንዳልሆነ ይህ ራስን የመቅጣት ወይም ሰልፍ ኢምፖዝድ ኤክሳይል ሂደት መሆኑን እንረዳለን። የጂፕሲዎች ንጉስ የነበረው ሰው አሁን የራሱ ትዝታዎች እስረኛ ሆኗል። መጽሐፍ መጻፉ ግለ ታሪክ ነው። ታሪኩን በራሱ መንገድ ለማስተካከልና ለመመርመር የሚያደርገው የስነ ልቦና ትግል እንደሆነም ተረድተናል። ነገር ግን ማንም ሰው ከራሱ አእምሮ መሸሽ አይችልም። ቶሚ በርሚንግሃም ስትደበደብ ምንም ምላሽ አለመስጠቱ ውስጡ አስቀድሞ መሞቱን እና ለውጫዊው ዓለም ደንታ እንደሌለው የሚያሳይ እጅግ አሳዛኝ የህልውና ቀውስ ወይም ኤግዚስቴንሻል ክራይሲስ ነው። ቶሚ በጥልቅ ተመስጦ ውስጥ ሆኖ መጽሐፉን በመጻፍ ላይ ሳለ የቤቱ ስልክ ጥሪውን አንቋረረበት። በብስጭት ስልኩን ለማቋረጥ ከጠረጴዛው ሲነሳ ግቢው ውስጥ አንድ ሰው ሲሮጥ ይመለከታል። ለአፍታ ከተፈጠረው ውጥረት በኋላ በቁጣ ጠረጴዛውን በቡጢ ነረተው። ውጥረቱን ለማርገብ የእግር ጉዞ ለማድረግ ወስኖ በግቢው በመንቀሳቀስ ላይ ሳለ አንድ ቅርንጫፍ ላይ የተንጠለጠለ ቀይ ስካርፍ ያገኛል። በኋላ መጽሐፍ ሲቀጥል በቅርብ ጊዜ የሞተችው ልጁ ቅዠት እያሰቃየው እንደሆነ በመጽሐፉ ላይ ይገልጸዋል። ነገር ግን ስካርፉ እውነተኛ ነበር፣ ምንም እንኳ እንዴት እዚያ እንደደረሰ ማብራራት ባይችልም። የስካርፉ መኖር ሀሳቡን እየበታተነ ያስቸገረው ቶሚ የወንድሙ መቃብር ላይ አስቀምጦት ይመለሳል። ከሰዓታት በኋላ እህቱ አይዳ ወደ ቶሚ መጥታ ስለ ፋብሪካውና ስለተከሰተው አደጋ ትነግረዋለች። ቶሚ ወደ ከተማው ተመልሶ እንዲረዳት ብትጠይቀውም እሱ ግን ከአእምሮ ጭንቀት ጋር እየታገለ መሆኑን ገልጾ እምቢ ይላታል። አይዳ ለዓመታት ልጆቹን እንዳላየ በመግለጽ ልታሸማቅቀው ሞከረች። ሆኖም ቶሚ እሱ ፈጽሞ እውነተኛ አባት ሆኖ እንደማያውቅ ይናገራል። አይዳ በንዴት ሁኔታውን ትገልጽለታለች። ልጁ ቻርልስ በሰሜን አፍሪካ ግንባር እንዳለ፣ ሌላኛው ልጁ ዱክ ደግሞ የፒኪ ብላይንደርስ አዲሱ መሪ እንደሆነ ትነግረዋለች። በሚያሳዝን ሁኔታ ቡድኑን ለትልቅ ችግር እየዳረገው እንደሆነና አይዳም በሕግ እንዳያሰቅሉት ወይም በአካባቢው ሰዎች
እንዳይገደል ስጋቷንም ጨምራ ትገልጽለታለች። ቶሚ ግን የወንድሙ አርተር ሞት ከተከሰተ በኋላ ነገሮች በአእምሮ እንደሚመላለሱበት፣ ልክ ያልሆኑ ነገሮችን እንደሚያይና ሙሉ በሙሉ እንደተለወጠ በመግለጽ ወደኋላ መመለስ እንደማይፈልግና እንደማይችል ይናገራል። እዚህ ጋር አይዳ የቤተሰቡን ሕሊና ወይም ሞራል ካምፓስ ወክላ የተሳለች ገጸ ባህሪ እንደሆነች እንረዳለን። ቶሚ ፈጽሞ እውነተኛ አባት ሆኖ እንደማያውቅ ሲናገር ስልጣንና ቤተሰብ አብረው እንደማይሄዱ እያመነና እየተናዘዘም ይመስላል። ሉክ አዲሱ መሪ መሆኑ የኃጢአት ውርስ ወይንም ጄኔሬሽናል ከርስ እንዴት ከአባት ወደ ልጅ እንደሚተላለፍ ያሳዩበት ሁኔታ ነው። ቶሚ የገነባው የፒኪ ብላይንደርስ ግዛት አሁን ልጁን ሊወጣው የተዘጋጀ ጭራቅ ሆኖ መጥቷል። ቶሚ ወደ ኋላ መመለስ እንደማይችል ማሰቡ በድርጊቱ ላይ ያለውን የጥፋተኝነት ስሜትና የኃላፊነት መሸሽን ቁልጭ አድርጎ ያሳያል። በርሚንግሃም ውስጥ የእሳት አደጋ ሰራተኞችና ፖሊሶች የፈረሰውን ፋብሪካ ጥብቅ ክትትል እያደረጉበት ይገኛል። በዚያን ጊዜ የፒኪ ብላይንደርስ ጀማ በቦታው ደረሱ። ፖሊሶቹም እነሱን ለማቆም የሚያስችል አቅም እንደሌላቸው ስለሚያውቁ ርቀታቸውን መጠበቅ መርጠዋል። ቡድኑ የፊተኛውን በር ሰብሮን በመግባት ከፍንዳታው የተረፉትን መሳሪያዎች መዝረፍ ጀመረ። ባለቤቱ ወዲያውኑ ቢቃወምም ሉክ የበርሚንግሃም ፖሊስ ዋና ኢንስፔክተር ፈቃድ እንዳላቸው በመግለጽ የተወሰነ ገንዘብ ሰጠው። ባለቤቱ ለፖሊሶቹ ማማረሩን ስለቀጠለ የሉክ ቀኝ እጅ የሆነው ኤሊጃ እነሱን ለማቆም የሚሞክር ማንኛውም ሰው ቤተሰቡ እንደሚደበደብ አስጠነቀቀ። የፋብሪካው ባለቤት እንደማይፈራቸው ቢናገርም ሉክ ግን የሰውየውን ድንፋታ ለማብረድ ባገኘው ብረት አድቅቆ ይመተዋል። ሰራተኞቹም ወዲያውኑ አጸፋውን ለመመለስ ሲሞክሩ የፒኪ ብላይንደርስ ጋንታ አቅላቸውን የሚያስት ድብደባ ፈጽመው አሸነፏቸው። ሲቪሎች ጣልቃ መግባታቸውን ካቆሙ በኋላ ቡድኑ ሊያገኙት የሚችሉትን መሳሪያ በሙሉ ወደ መኪናቸው ጭነው ወሰዱ። ከጥቂት ጊዜያት በኋላ አይዳ ወደ በርሚንግሃም ተመልሳ ወደ ፋብሪካው ከመሄዷ በፊት ልጇን ካርልን አነሳቸው። ሆኖም ሰራተኞቹ ፒኪ ብላይንደርስ ነገሩን ስላባባሱባቸው የአይዳን በቦታው መገኘት እንዳልወደዱት አቀባበላቸው ያስታውቅ ነበር። በሌላ በኩል ደግሞ በአሁኑ ሰዓት የፒኪ ብላይንደርስ ጋንታ መሪ የሆነው ሉክ በአንድ መጠጥ ቤት ውስጥ ቤኬት ከተባለ የናዚ ወኪል ጋር ይገናኛል። ቤኬት የውሸት ገንዘቡን ናሙና ካሳየው በኋላ 350 ሚሊዮን ፓውንድ ለብሪታንያ ኢኮኖሚ ኢንጀክት ለማድረግ መዘጋጀቱን ነግሮት በርሚንግሃም ውስጥ ባሉ ታዋቂ ቡድኖች እገዛ ነገሩን መፈጸም እንዳቀደ ያሳውቀዋል። ፒኪ ብላይንደርስ ከእሱ ጋር ለመስራት ከተስማሙ የገንዘቡን 20 በመቶ ድርሻ እንደሚያገኙ ነግሮት ነገር ግን ሊከተል የሚችለውን ሁከትና ቀውስ ለመጋፈጥ መዘጋጀት እንደሚኖርባቸውም ያስጠነቅቀዋል። ቤኬትም አለቆቹ ግን የላኩት ከቶሚ ሸልቢ ጋር እንዲያወራ እንጂ ስለሱ እንዳልነገሩት ይገልጽለታል። በዚህ የተናደደው ሉክ በመስኮቱ በኩል በመተኮስ ከውጭ የቆመውን መኪና በጥይት ይመተውና አሁን በመሪነት ላይ ያለው እሱ እንደሆነ ይናገራል። ቤኬት የገዛ ሀገሩን ለሚሰጠው ገንዘብ ብሎ ለመክዳት ፈቃደኛ መሆኑን ሲጠይቀው ሉክም ምንም ጭንቅ እንደማይሰጠውና ሀገሩ እንጦሮጦስ መውረድ እንደምትችል አፉን ሞልቶ ይናገራል። ቤኬትም ይህን ጉዳይ ዛሬ ማታ ማረጋገጥ እንዳለበት ነግሮት ይለያያሉ። የዱክ ገጸ ባህሪ እዚህ ላይ የቶሚን የድሮ ጥላ ነገር ግን ያለ ቶሚ ብልሃትና መርህ ሲንቀሳቀስ እናየዋለን። ዱክ ቤኬትን ሲያገኝና አገሩን ለመክዳት ሲስማማ ስልጣንን በገንዘብ ብቻ የሚተረጉም አደገኛ ትውልድ መፈጠሩን ለማሳየት የተሞከረበት መንገድ ይመስላል። መስኮቱን ተኩሶ መስበሩ ደግሞ ሉክ እውቅናን ወይም ቫሊዴሽን እና የአባቱን ክብር ለማግኘት የሚያደርገውን የልጅነትና ያልበሰለ ስሜታዊነት ያሳያል። እውነተኛ ኃይል ጮክ ብሎ ከመናገር ዝምታን ቢመርጥም ዱክ ግን ባዶነቱን በጩኸትና በጭካኔ ለመሸፈን እየሞከረ ነው። በሚቀጥለው ቀን ቶሚ በቤቱ ውስጥ ድምፅ በመስማቱ ወዲያውኑ ለመመርመር ጠመንጃውን ያነሳል። ጠረጴዛ ላይ ክፍት መስኮቶችን ተከተል የሚል ማስታወሻ አገኘ። ቶሚ እንደታዘዘው ክፍት መስኮቶችን ተከትሎ ይሄድና ኮ መጽሐፉን ስታነብ ያገኛታል። ጠመንጃውን ቢደቅንባትም አጠገቧ ሆኖ ሲያያት ግን የልጁ ዱክ የሞተችው እናት ዜልዳን መሰለችውና ይደነግጣል። ኮ የዜልዳ መንትያ እህት እንደሆነችና አሁንም በህልምና በመንፈስ ከቀድሞ ሚስቱ ዜልዳ ጋር እንደምትነጋገር ትገልጽለትና ወደሱ መልእክት እንድታደርስ እንደላከቻት ትነግረዋለች። መንትዮቹ ጂፕሲዎች ናቸው። ዱክ ጂፕሲዎችን የሚያጠፉ መጥፎ ሰዎች ጋር እየተባበረ እንደሆነ ልጁን ደግሞ ከቶሚ ውጭ ማንም ሊያስቆመው እንደማይችል ቶሚ ተመልሶ ልጁን ለማስቆም ከተስማማ ኮ ውስጣዊ ሰላሙን እንዲያገኝ እንደምትረዳው ቃል ትገባለታለች። በድንገት ጆኒ ቤት ውስጥ የውጭ ሰው እንዳለ አስቦ ጠመንጃውን ወድሮ ወደ ክፍል ውስጥ ይገባል። ነገር ግን ቶሚ ኮ እንግዳቸው እንደሆነችና ራት እንዲያዘጋጅ ነግሮ ያስደነግጠዋል። ጆኒም ቶሚን በግሉ ያገኘውና ስለ ኮ የሰማውን ይነግረዋል። ኮ የሞቱ ወታደሮችን መንፈስ እንደምታነጋግር በመናገር ልጆቻቸውን ያጡ እናቶችን ገንዘብ እያስከፈለች እንደምትበዘብዝ ይነግረዋል። ቶሚንም
እያታለለችው እንደሆነ በመስጋት ሊያስጠነቅቀው ይሞክራል። ነገር ግን ቶሚ ነገሩን ችላ ብሎ ያልፈዋል። ከሰዓታት በኋላ ዱክ አሳማዎቹን እየተመለከተ አንዳንድ ነገሮችን ወደ መጋዘኑ ያስገባል። በዚያን ጊዜ አይዳ ወደሱ ቀርባ ስለ ፋብሪካው ወረራ እንዲሁም ስለ አሳማዎቹ ትጠይቀዋለች። ዱክም የእርድ ቤቱ በፍንዳታ እንደተመታና ለጊዜው እየተንከባከባቸው እንደሆነ ይገልጽላታል። ነገር ግን አይዳ ታሪኩን አላመነችለትም። ከዚያም ዱክ መድኃኒት ሲሸጥ እንደነበር ሲገልጽ አይዳም የህፃናት ሆስፒታሉ ተዘርፎ እንደነበር አስታውሳ ልትጠቁምበት እንደምትችል ብታስፈራራውም ዱክ ግን ማንም ሊያቆመው እንደማይችል ይነግራታል። በኋላ አይዳ ለቶሚ ይሰራ የነበረ ጓደኛዋን ለማየት ትሄዳለች። ዱክ እያደረገ ያለውን ነገር ለወታደራዊ ፖሊስ እንደምትናገር ትነግረዋለች። ለዚህም አይዳ ምስክርነትና ድጋፍ ብትጠይቀውም ሰውየው ምንም ማድረግ እንደማትችልና ከወንድሟ ቶሚ በቀር ለዚህ ጉዳይ መፍትሄ ያለው ማንም እንደሌለ ጠቅሶ እርዳታውን ይከለክላታል። ዱክን መጋፈጥ ችግር ውስጥ እንደሚከታቸውና እሱን ሊያቆም የሚችለው ብቸኛ ሰው ቶሚ ብቻ እንደሆነ አስረግጦ ነገራት። ጁኒ ኮን አታላይ ብሎ ሲጠራ ቶሚን ግን በቀላሉ ባይሆንም አሳምነዋለች። ቶሚ እውነታው ምን እንደሆነ ጠፍቶ አይደለም፣ ነገር ግን የቀድሞ ሚስቱ ዜልዳን መንፈስ ማመን ስለፈለገ እንጂ። የሰው ልጅ በጥፋተኝነት ስሜት ሲዋጥ ቅዠቱን ከእውነታው ይልቅ አጥብቆ መያዝ ይቀለዋል። በሌላ በኩል ዱክ ከአይዳ ጋር በሚያደርገው ንግግር የሞራል ድንበሮችን ሙሉ በሙሉ እንደጣሰ እናያለን። ሆስፒታል መዝረፍ እና መድኃኒቶች መሸጥ። ዱክ የሰዎችን ሕይወት ለግል ጥቅሙ ሲል አሳልፎ የሚሰጥ ጨካኝ አምባገነን መሪ ወደ መሆን እንደተቀየረ እንረዳለን። ይህ በእንዲህ እንዳለ ቶሚ አንደርግራውንድ ላይ ወደሚገኘው ወይን ማከማቻው ይሄዳል። ከየት እንደመጣ ያላወቀውን ድምፅ ድንገት ሰምቶ ይዞት የነበረው የወይን ጠርሙስ በድንገት ከእጁ ላይ ይወድቅና ይሰበራል። በዚህም በጦርነቱ ወቅት በአንደርግራውንድ ተነሎች ወይም ዋሻዎች ውስጥ የነበረበት ቀን በቅጽበት ሽው ይልበታል። ይህም ከባድ የፒቲኤስዲ ችግር እንዳለበት የሚያረጋግጥ ትዕይንት ሆኖ እናገኘዋለን። በመጽሐፉ ላይ እንቅልፍ ለመተኛት ሲል ጦርነቱን ወደ ቤቱ እንዳመጣ ይጽፋል። ድንገት ማጨስ ይፈልጋል። በኋላ ኩ ስካርፎን ይዛ ስትመጣና ስለ ወንድሙ ስትጠይቀው ከእንቅልፉ ይነሳል። ቶሚ ስለ እሱ ማውራት አይፈልግም፣ ነገር ግን የመንትያ እህቷን መንፈስ እንደምትጋራና አንዳንዴ ሙሉ ለሙሉ በእሷ ሰውነት ውስጥ እንደምትሆን ትነግረዋለች። ቶሚ በፍጹም ሊያምናት አልቻለም። ይሄኔ ኮ ስካርፉ የልጁ እንደሆነ የሞተ ወንድሙንም እንዳነጋገረችው፣ ለዚህም ቶሚ የወንድሙ የመቃብር ስፍራ ላይ የተናገረውን እንደ ማስረጃ ወይም ፕሩፍ ትነግረዋለች። አሁን ቶሚ ጉጉት አድሮበታል። ስለ ጉዳዩ በጥልቀት ማወቅ ፈልጓል። ነገር ግን ወንድሙ የነገራትን ልጁ ዱክን ለመርዳት ከተስማማ ብቻ እንደምትነግረው ትናገራለች። ከዚያም ዜልዳ ወይም የእሱ የድሮ እጮኛ እንደሆነች እንዲያምን ድሮ እየተገናኙ ቆንጆ የፍቅር ጊዜ የሚያሳልፉበትን ሚስጥራዊ ቦታ እንደ ማስረጃ ስትነግረው ሳያውቀው መቀራረብ ይጀምራሉ። ከዚያም ከእጮኛው ዜልዳ ሞት ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከእሷ ጋር ፍቅር እንዲሰራ ታደርገዋለች። ፍቅራቸውን ሰርተው ከጨረሱ በኋላ ኮ ወንድሙ ለመሞቱ ቶሚን እንደማይኮንንና ከተጠያቂነት ነፃ መሆኑን እንደነገራት እና ሁሉም ሰው ራሱን እንደገደለ እንደሚያምኑ ትነግረዋለች። ያደረገውን ሁሉ የሚያውቀው ቶሚ እሷን ዝም ለማሰኘት ይሞክራል። በዕለቱ ወንድሙ መኪናውን እንደሰረቀና እሱም እንደተከተለው ይናገራል። በወንጀለኝነት ስሜት የተዋጠው ቶሚ የተፈጠረውን ሁሉ አንድ በአንድ ተናዘዘ። ሌሊቱ በጣም ጭጋጋማ ከመሆኑ ጋር ተዳምሮ የቶሚ ወንድም ብዙ አጭሶ ስለነበር ቶሚ ሲያየው ዲያብሎስ እንደሆነ አስቦ ነበር። ነገር ግን መኪናው ውስጥ በሁለቱ መካከል በተፈጠረ ግብግብ በትግሉ ውስጥ ቶሚ በድንገት የገዛ ወንድሙን ይገለዋል። ቶሚ በጣም አዝኖና በጥፋተኝነት ስሜት ተውጦ እውነታው ይሄ እንደሆነ ቢያስረዳትም ኮ ግን ቶሚ አሁን ሁሉን ነገር መተው እንዳለበት በመግለጽ ታጽናናዋለች። የሴት ልጁንና ወንድሙን ማዳን አልቻለም፣ ነገር ግን አንድ የቀረ ልጁን አሁን መታደግ እንደሚችል ትነግረዋለች። ይህ የታሪኩ እጅግ ጥልቅ የሆነና ውስብስብ የስነ ልቦና ውቅርን የሚያሳይ ክፍል ነው። ቶሚ ወንድሙን ሲገድል ዲያብሎስ መስሎኝ ነው ማለቱ ቶሚ የራሱን ውስጣዊ አጋንንት ወይም ኢነር ዴመን በወንድሙ ላይ እንዳየው ፕሮጀክት እንዳደረገው ያሳያል። እሱ የሚዋጋው ከሰዎች ጋር ሳይሆን ከራሱ የጨለማ ጎን ጋር ነበር። ይህ የጥፋተኝነት ስሜት ነው ቶሚን በህይወት እያለ እያደነ የሚያሰቃየው። ኮ ልጅህን አሁንም ማዳን ትችላለህ ስትለው ቶሚ ለራሱ የነፈገውን ይቅርታ በልጁ በኩል ለማግኘት የሚያደርገው የመጨረሻ የነፍስ ማዳን ሙከራ ሊሆን እንደሚችል እያስረዳችሁ ይመስላል። በማታ በርሚንግሃም አሁንም እንደገና በቦምብ ተደበደበች። ሰዎች ወደ መጠለያዎች ይሮጣሉ። አይዳም ይህንን እድል በመጠቀም በአካባቢው ያሉትን ሰዎች ታነጋግራለች። ዱክን ማስቆም ትፈልጋለች፣ ነገር ግን ለወታደራዊ ፖሊስ ለመናገር በመጀመሪያ የእነዚህ ሰዎች ምስክርነታቸው ያስፈልጋታል።
ይህ በእንዲህ እንዳለ ዱክ ቤኬት እና የብሪታንያ ፋሽስት ሊግ ምክትል መሪ የሆነው ሚስተር ቨርጂል ጋር በአንድ መጠጥ ቤት ውስጥ ይገናኛል። ቨርጂል የውሸት ገንዘቡን በመላ ሀገሪቱ ለማሰራጨት የተመረጠ አመራር ነው። ስለዚህ ገንዘቡ እንዴት እንደሚሰበሰብ ዝርዝሩን መወያየትና ማወቅ ይፈልጋል። ዱክ ገንዘቡን ለመሰብሰብ 3 የቦይ ጀልባዎችን ለመጠቀም እንዳሰበ አስረዳ። የቤት ስራውን በሚገባ የተወጣው ዱክ ቨርጂልን ያስደንቀዋል። ነገር ግን በንግግራቸው መሃል ቤኬት ቨርጂል ከሃዲ እንደሆነና የኦፕሬሽናቸውን ሚስጥር ለሌላ ሰው እንዳጋራ የሚያሳይ መረጃ እንደደረሰው ይናገራል። ይሄ ማለት ምን ማለት እንደሆነ የገባው ዱክም ወዲያውኑ ቨርጂል ላይ በመተኮስ አንገቱ ላይ የሚገኘውን የደም ስር በጥሶ ይጥለዋል። ይህኔ ህይወት ያላለፈችው ቨርጂል እየደማ ያለውን አንገቱን ይዞ ለመውጣት ሲሞክር ዱክ ለሁለተኛ ጊዜ ተኩሶ ይገለዋል። ቤኬት ግን ሁሉንም ጥይቶች እንዲጠቀም ሲያዘው ዱክ የያዘው ሽጉጥ ጥይት እስኪጨርስ ድረስ የቨርጂልን ሰውነት ወንፊት አደረገው። ከዛ በኋላ ዱክ በጣም ይጨነቃል። ነገር ግን ቤኬት በጣም አስፈላጊ ከሆኑ ሰዎች ጋር እንደሚሰራና ዱክን በዚህ ጉዳይ ማንም እንደማይነካውና ደህንነቱ የተጠበቀ ስለመሆኑ ያረጋግጥለታል። በቅርቡ ዱክ ጀልባዎቹን ወደ ሊቨርፑል ወስዶ ገንዘቡን መሰብሰብ አለበት። ግን ለአሁን ዱክ አስከሬኑን ማስወገድ ነበረበት። ቤኬት ከሄደ በኋላ ዱክ በቁጣ ጠርሙስ ያነሳና ይሰብራል። ከዚያም አስከሬኑን የአሳማዎቹ ማጎሪያ ውስጥ በመጣል እንዲመገቡት ያደርጋል። በመጨረሻም በሊቨርፑል የገንዘብ ሻንጣዎችን የጫኑ መርከቦች ይደርሳሉ። ዱክ ቨርጂልን ሲገል እና አስከሬኑን ለአሳማ ሲመግብ እዚህ የጭካኔ ጥግ ከመቼው እንደደረሰ ቆም ብለን እንጠይቃለን። ቤኬት ዱክን እንደ መሳሪያ የተጠቀመበት ነው። እዚህ ጋር የፋሺዝም እና የወንጀለኞች ዓለም ሲዋሃድ ምን ያህል አጥፊ እንደሚሆን ፊልሙ በጥልቀት ይዳስሳል። ዱክ አባቱ የነበረውን መርህ ያለውና በምክንያት የተደገፈ ወንጀል ትቶ ወደ ፍጹም አውሬነት ተቀይሯል። ጠርሙሱን መስበሩ ደግሞ ውስጡ አሁንም ፍርሃትና ጸጸት እንዳለ፣ ነገር ግን ወደኋላ መመለስ እንደማይችል የሚያሳይ ድርጊት ነው። በሚቀጥለው ቀን ጠዋት ቶሚ ራሱን አልጋው ላይ ከስካርፉ ጋር ብቻውን ሆኖ ያገኘዋል። ስካርፉን በድጋሚ በወንድሙ መቃብር ላይ መልሶ ካስቀመጠ በኋላ በመጨረሻ እርምጃ ለመውሰድ ወስኖ የድሮ ልብሱን ለብሶ መኪናውን ይዞ ወደ በርሚንግሃም ለመሄድ ይዘጋጃል። በጣም የተጨነቀው ጆኒ በበኩሉ ይህ እብደት እንደሆነ በማሰብ አብሮት ለመሄድና መኪናውንም እሱ እንደሚነዳ ተናግሮ ከቶሚ ጋር ይሄዳል። ይህ በእንዲህ እንዳለ ዱክ ሌሊቱን በሙሉ ከሴት ጋር አሳልፎ ከአልጋው ሲነቃ እናያለን። ከአልጋው እንደወረደም የቨርጂል ልብሶች በደም እንደተነከሩ እሱ ጋር እንዳሉ ያስተውላል። ከዛም ወደ አሳሞቹ ማደሪያ በመሄድ ያቃጥላቸዋል። በዚያን ጊዜ ቤኬት እሱ ወዳለበት ክፍል ሄዶ አይዳ በጊዜያዊ መጠለያዎች በመሄድ ያደረገችውን ይነግረዋል። ሁኔታውን ለወታደራዊ ፖሊስ ለማሳወቅ ከመሄዷ በፊት ዱክ እንዲገላት ትዕዛዝ ይሰጠዋል። ቀጠል አድርጎም ነገሩ ምን ያክል አስፈላጊ መሆኑን ለማስረዳትና ዱክም አክስቱን እንዲገድል ለማሳመን ቤኬት አንድ ልጅ እንደነበረውና በሱም እንደሚያፍር ነገር ግን ዱክ የራሱ ልጅ ቢሆን ኑሮ በጀግንነቱ እንደሚኮራ በመንገር ትዕዛዙን ፈጽሞ በድጋሚ እንደሚያኮራው ይነግረዋል። በኋላ ዱክ አይዳንና ልጇ ካርልን መከታተል ይጀምራል። ከዛም ፍጹም የሆነ የተኩስ ኢላማን ለማግኘትና ለመፈጸም የስልክ ሳጥን ውስጥ ይደበቃል። ነገር ግን በአክስቱ ላይ ግድያውን መፈጸም ቤኬት እንደሰከሰው ቀላል ሆኖ አላገኘውም። በጣም ከመጨነቅ አልፎ ፍርሃት ይዞታል። ለቤተሰቡ ያለው ስሜት እንዲህ ያለ ክህደት እንዲፈጽም አይፈቅድለትም። ስለዚህ በቁጣ ስልኩን ሰብሮ ይወጣል። ከዚያም በቀጥታ ከኋላቸው ሆኖ መከታተሉን ቀጥሎ የሆነ መኪና አጠገባቸው ሲቆም ያስተውላል። የቤኬት መኪና እንደሆነ አውቋል። ቤኬት ከመኪናው ሲወጣ ዱክ አይዳ አምልጡ፣ ከዛ አካባቢ ጥፉ እያለ ቢጮህም አይዳ ክስተቱን ከመረዳቷ በፊት ቤኬት ደረትና ግንባሯ ላይ በመተኮስ ወደ እውነቱ ዓለም ይልካታል። እንዳለመታደል ሆኖ ዱክ ዘግይቶ ነበር። ከዛም ቤኬት በጊዜያዊ ማረፊያዎች ውስጥ ሰዎች ለምስክርነት የሰጧትን መረጃ የያዘችበትን ቦርሳ አንስቶ ከመሄዱ በፊት ዱክን አላኮራኝም በማለት ጥሏቸው ከአካባቢው ይሰወራል። ልጇ ካርል አይዳን ደግፎ እንደያዘ በመውደቅ ያለቅሳል። ዱክም ተስፋ በቆረጠና ምንም ማድረግ በማይችል ሰው ስሜት ውስጥ ሆኖ ፈዞ ይቀራል። በመንገድ ላይ ቶሚ በድንገት መኪናውን አስቁሞ ከወጣ በኋላ የአይዳን መንፈስ በአይነ ህሊናው ሲዋልል እናያለን። ይህም የአይዳን ሞት ያረዳው ክስተት እንደሆነ እንገነዘባለን። ከደቂቃዎች በኋላ መኪናውን እያከነፈ ወንጀሉ የተከሰተበት ቦታ ይደርሳሉ። ፖሊስም ዱክ በአይዳ ሞት ላይ እንደተሳተፈ ይነግረዋል። ቶሚ ጆኒን የአይዳን አስከሬን እንዲጠብቅ ወደ መቃብር ቤት ከላከው በኋላ እሱ ደግሞ የቀረውን ነገር ለመመርመር
ሳይጨመር እዛው ይቆያል። የአይዳ ሞት የፊልሙ ታሪክ ትልቁ መታጠፊያ ወይንም ተርኒንግ ፖይንት ነው። ዱክ አክስቱን መግደል አቅቶት ስልኩን ሲሰብር ያ የቤተሰብ ፍቅር የሚባል የሰውነት ስሜት በውስጡ አሁንም እንዳለና ሙሉ ለሙሉ እንዳልፋቀው የሚያስረዳ ትዕይንት ነው። ቤኬት ግን የፋሽዝምን ቀዝቃዛ ጭካኔ በመወከል ይህንን ስሜት ተረማምዶ ለማለፍ ሲሞክር እናስተውላለን። ቶሚ በመንገድ ላይ የአይዳን መንፈስ ማየቱ ቴሌፓቲ የእሱ ጥፋት ትልቁን ድርሻ እንደሚወስድ እያስረዳው ሲሆን ጥፋቱንም አምኖ እንዲቀበልና እርምጃ እንዲወስድ ያደርገዋል። ይህ ክስተት ቶሚን ከእንቅልፉ ቀስቅሶ ወደ አውሬው ቶሚ ሸልቢ እንዲመለስ የሚያደርገው ብቸኛው ምክንያት ነው። ከዚያም ቅልጥ ያለ ሙዚቃና ዳንስ በሚካሄድበት በአንድ መጠጥ ቤት ውስጥ ተገኝቶ ቶሚ እየተጫወተ ያለውን ሙዚቃ በማቆም የማንጨብሲ ቤት እንደሆነ ይጠይቃል። ከስሜታቸው ያናጠባቸው የአካባቢው ሰዎች ወዲያውኑ ማን አባቱ ስለሆነ ሙዚቃውን እንዳጠፋባቸው በመሳደብ ንዴታቸውን ከመግለጽ አልፈው አላስፈላጊ አታካራ ውስጥ ይከቱታል። ሁኔታው እየተባባሰ ሲሄድ ኤሊጃ የዱክ የቅርብ ተጠሪው ነው። ነገሩን ለማብረድ ሰውየው ቶሚ ሸልቢ መሆኑን ተረድቶ እዛው ላለው ሕዝብ ያሳውቃል። ስለ ቶሚ ምንነትና ማንነት ስሙን እንኳ የማያውቅ አንድ ወታደር ጠመንጃውን ወደሱ ወድሮ ማናባክ ስለሆንክ ነው አንተ እኛን የምትረብሸው በማለት ቶሚን ይጋፈጣል። ከጥጋበኛው ወታደር በስተቀር ስለ ቶሚ የሚያውቁት ሁሉም ወደ ኋላ አንገታቸውን ደፍተው ያፈገፍጋሉ። ቶሚም ከኪሱ ውስጥ የእጅ ቦምብ በመክተት እድለኛ ከሆንክ ማን እንደሆንክ ከቦምቡ ፍንዳታ በኋላ ታውቃለህ ይለዋል። ይህን ሰውየው በፍርሃትና በመርበትበት መጠጥ ቤቱን ለቆ ሲወጣ የታቀፈው ቦምብ ይፈነዳና ወደ እውነቱ ዓለም ይሸኘዋል። ከዚያ ቶሚ የወታደሩን ጠመንጃ አንስቶ የሙዚቃ ማጫወቻውን ተኩሶ ያወድመውና ኤሊጃን ልጁ ዱክ ወዳለበት ቦታ እንዲወስዱ ያስገድደዋል። ቶሚ መጠጥ ቤት ውስጥ ያሳየው ድርጊት ጥልቅ ትርጉም አለው። ሰዎቹ መጀመሪያ ሲሰድቡት ቶሚ የተረሳ አዛውንት መስሏቸው ነበር። ነገር ግን የእጅ ቦምቡን ሲጠቀም ቶሚ የሚያስተላልፈው መልእክት እኔ ለሞትም ሆነ ለሕይወት ደንታ የለኝም የሚል ነው። እውነተኛ ኃይል የሚመነጨው ምድር ላይ ያለውን ነገር ሁሉ ካጣና የሚያጣው ምንም ነገር እንደሌለ ከወሰነና ከተረዳ ሰው መሆኑን እናያለን። ቶሚ ስልጣኑን ያረጋገጠው በንግግር ሳይሆን ፍጹም በሆነ የስነ ልቦና ሽብር ወይም ሳይኮሎጂካል ቴረር ነው። በማከማቸው ክፍል ውስጥ ዱክ ጥቂት ነገሮችን ጠቅልሎ ለመሄድ እየተዘጋጀ ሳለ ቶሚ በቦታው ይደርስና ጭቃ ውስጥ ይጥለዋል። የመድኃኒት ከረጢቶችንም በማንሳት ሁሉንም መስመር ያለፈው ዱክን እየቀጣ መጣል ይጀምራል። ቶሚ እያገላበጠ ሲደበድበው ዱክ አይዳን መግደል እንዳልቻለ እና አሁንም ለቤተሰቡ ታማኝ መሆኑን መለፍለፍ ይጀምራል። ሆኖም ግን ኃጢአት ሲሰራ መኖሩን እና ከአባቱ የወረሰው ብቸኛ ነገር እሱ መሆኑንም ይናገራል። ከዚያም በቁጣ ቶሚን ይጋፈጥና ጭቃ ውስጥ መታገል ይጀምራሉ። ቶሚ በቀላሉ ካሸነፈው በኋላ ዱክን ስለ ቤኬትና እቅዱ እንዲናገር ያስገድደዋል። ከዚያ በኋላ ቶሚ ወደ መቃብር ቤት ይሄድና ከጆኒ ጠመንጃውን ተቀብሎ ከላከው በኋላ ወደ አይዳ አስከሬን ተጠግቶ መናዘዝ ይጀምራል። ያኔ እንዲመጣ ስትጠይቅ ቀደም ብሎ መምጣት እንደነበረበት በጸጸት መንፈስ ውስጥ ሆኖ ይናገራል። በዛውም ወንድማቸውን እንደገደለ አደጋ እንዳልነበርና በአልኮልና በቁጣ ተነሳስቶ እንደገደለው ይናዘዛል። ቶሚ ወንድሙን የገደለው ከእሱ ነፃ ለመውጣት እንደነበር ይገለጻል። ነገር ግን ከብዙ የቤተሰብ አባሎቻችን ሞት በኋላ ከመጥፎ ሁሉ ነገር በኋላ ጥሩን ነገር ለማምጣት እንደመጣ ቃል ይገባላታል። ከመቃብር ቤቱ ሲወጣ አይኖቹ በእንባ ተሞልተው እያነባ ነበር። ወደ ውጭ ከመውጣቱ ቶሚ ቤኬትን አግኝቶት መታኮስ ይጀምራሉ። ፈረሶቹ በፍርሃት ሲጮሁ እነሱ ደግሞ ከቦታ ቦታ እየቀያየሩ በመደበቅ ይታኮሱታል። ቤኬት ሂትለር ህብረተሰቡን ከመጥፎ ደም ለማጽዳት እያደረገ ያለው ነገር ትክክል እንደሆነና ጦርነቱን በባንክ ኖቶች ማቆም ከቦምብ የተሻለ እንደሆነ ለማሳመን ይሞክራል። ቤኬት የመጨረሻ ጥይቶቹን ሲጨርስ ፈረሶቹን እንደመሸፈኛ ለመጠቀም እነሱን በማስበርገግ እንደሸፈኑት ሲያቅ አካባቢውን ለቆ ይሮጣል። ዱክ አባቱ ያወረሰው ኃጢአት ብቻ እንደሆነ ሲናገር የፊልሙን ታሪክ ዋና ጭብጥ እንረዳለን። ልጆች የአባቶቻቸውን ጦርነት በማዋጋት የአባቶቻቸውን ዕዳ ለመክፈል መስዋዕት ይሆናሉ። ቶሚ ልጁን በጭቃ ውስጥ ሲቀጣው የራሱን ኃጢአት በልጁ ላይ እያየው መሆኑንም እንረዳለን። ቶሚ ለአይዳ አስከሬን የሚያደርገው ንግግር ደግሞ የእንባ እና የደም ቃል ኪዳን ነው። ቤኬት ስለ መጥፎ ደም ማጽዳት ሲያወራ የፋሺዝምን የዘረኝነት ፍልስፍና ሲያሳይ፣ ቶሚ ግን ደም በደም እንደሚታጠብ የሚያምን እውነተኛ የጎዳና ላይ ተፋላሚ መሆኑን እናያለን። ቶሚ ከዚያም ፈረስ ላይ ወጥቶ በአካባቢው ያሉ ሰዎች እንደ ንጉስ በሚቀበሉት ጎዳና ላይ ይጋልባል። መጠጥ ቤቱ ውስጥ ዱክ ጥፋተኝነቱን በአልኮል ኃይል ለመደምሰስ ይዳክራል። ኮ
በአካባቢው ተገኝታ የእናቱ ዜላ መንፈስ አንድ ቀን ቶሚና ዱክ ማለትም አባትና ልጅ አብረው እንደሚሰሩ እንደነገራት ትገልጽለታለች። ስለሆነም ይህ ለዱክ ትክክለኛውን ነገር ለማድረግ የመጨረሻ እድሉ እንደሆነ ታስረዳዋለች። ከዚያም አንዲት ጥይት ትሰጠውና ናዚዎችን ካስወገዱ በኋላ ዱክ ቶሚን በመግደል ስልጣኑን ያለማንም ጣልቃ ገብነት ማጣጣም እንዳለበት ትነግረዋለች። ኮ ለቶሚ ውስጣዊ ሰላሙን እንደምትሰጠው ቃል እንደገባችለትና ይህን ለማሳካት ደግሞ ብቸኛው መንገድ ቶሚን ወደ እውነቱ ዓለም መሸኘት እንደሆነ አስረዳችው። ቶሚ ከሞተ ዱክ አባቱን ተክቶ የጂፕሲዎች ንጉስ እንደሚሆንና ይህም እናቱ ሁልጊዜ የምትፈልገውና የምትመኘው ነገር እንደነበር አስረዳችው። ኮ መጠጥ ቤቱን ለቃ እንደወጣች ከቶሚ ጋር በመገናኘት ዱክ እንዲያግዘው እንዳስማማችውና እንደሚረዳው ትነግረዋለች። ነገር ግን ቶሚ በመጀመሪያ የጂፕሲ ጋሪ እንደሚፈልግና እንድታዘጋጅለት ነግሯት ወደ ዱክ ይሄዳል። ውስጥ ዱክ ውሳኔውን ለመቀበል አሊያም ላለመቀበል የሳንቲሙን ዘውድና ጎፈር እየተማጸነ ሳለ ቶሚ ወደ ውስጥ ይገባና ለሁለቱም መጠጥ ይቀዳል። ዱክም ቤኬትን ለመግደል አባቱን ለመርዳት ይስማማል። ከጥቂት ጊዜያት በኋላ የቶሚ ቤተሰቦች እና ጓደኞች ለአይዳ የቀብር ስነስርዓት ተሰባስበዋል። አስከሬኑ በጥቂት ፎቶግራፎች አሸብርቆ ወደ ጂፕሲዎች ሰረገላ ይገባል። ቶሚም ልቡ በሐዘን እየተሰቃየ ጋሪውን በእሳት ያቃጥለዋል። በዚያም ምሽት ዱክ ቶሚ እየተከታተለው እንደሆነ ለማሳወቅና ለማስጠንቀቅ ለቤኬት ይደውላል። ዱክ አሁንም ቤኬትን ለመርዳት ይፈልጋል። ስለዚህ ቤኬት እቅዳቸውን እንደጨረሱ 70 ሚሊዮኑን ለመክፈል ይስማማል። ይህ በእንዲህ እንዳለ ቶሚ ወደ አመድ የተቀየረውን ጋሪ እየተመለከተ ነው። በዚያን ጊዜ የወደቡ አለቃ ስታግ ከቶሚ ጋር ይገናኛል። በዚያም ስለ አጠራጣሪው መጋዘንና በመርከብ ማቆሚያው ላይ ስላሉት ጀልባዎች በሙሉ ያለውን መረጃ ለቶሚ ይሰጠዋል። ዱክ ወደ እነሱ በደረሰ ጊዜ ቶሚ ለስታግ ያስተዋውቀዋል እና በዚያም ልጁን ለማመን እንደወሰነ እናስተውላለን። ከዚያም የቶሚ ጋንግ አባላት የስታግን መረጃ በመጠቀም እቅድ በማውጣት ላይ ናቸው። ቶሚ የዋተርሎ ዋሻን ለመጠቀም ቢፈልግም ስታግ ግን በጦርነቱ ምክንያት ግማሹ ከፈራረሰ በኋላ እንደተዘጋ ይነግረዋል። ቶሚም መግቢያ እንደማያጣ በመግለጽ የዋተርሎ ዋሻን ለመጠቀም ይወስናል። እሳቱ የአይዳን አስከሬን ብቻ ሳይሆን የቶሚንም የቀድሞ ማንነት እያቃጠለ ነው። ቶሚና ዱክ እቅድ ሲያወጡ በመካከላቸው ያለው መተማመን በጥርጣሬና በሞት ጥላ ስር የተገነባ እንደሆነ በመገንዘብ ነው። አባት የልጁን ብስለት እየፈተነ ነው። ልጅ ደግሞ የአባቱን ዙፋን ለመውሰድ ጊዜ እየጠበቀ ነው። ወደ ሊቨርፑል በመሄድ ላይ እንዳሉ ቶሚ መጽሐፉን በመጻፍ ላይ ነበር። በመጨረሻም ማስታወሻነቱ ለልጆቹ እንዲሆን ጽፎ ዱክ ተፈጥሯዊ ወራሹ መሆን እንዳለበት ይጠቅሳል። ነገር ግን የዛሬ ማታው ተልዕኮ እውነተኛ ተፈጥሮን የሚገልጽ ፈተና መሆኑንም ይናገራል። በመጨረሻም ቶሚ ወደ ዋተርሎ ዋሻ የሚያስገባውን የተዘጋ መግቢያ ያገኘዋል እና ኮን ለእርዳታ ይጠይቃታል። የኮ ዘመዶች ወዲያውኑ በሩን ለመቁረጥ መሳሪያቸውን ይጠቀማሉ። በሩ እስኪከፈት በመጠበቅ ላይ እንዳሉ ቶሚ ኮን እጁን እንድታነብለት ይጠይቃታል። እሷም እንደተባለችው ታደርጋለች። ግን መዳፉን እያየች ስላለፉት ነገሮች ብቻ ትጠቅሳለች። እሱ ደግሞ ስለ ወደፊቱ እንድታነብለት ይጠይቃታል። ኮ ዛሬ ማታ የምትፈልገውን ሰላም ታገኛለህ ትለዋለች። ይሄኔ ቶሚ ጠመንጃውን አውጥቶ ኮን ለመጀመሪያ ጊዜ ካገኛት ጀምሮ ልትገለው እንደምትፈልግ እንደሚያውቅ ይነግራታል። የመጥፎ ዕድል ምልክት እንደሆነችም አያይዞ ይናገራል። ኮ ቶሚ ዱክን ካልገደለው ልጁ እሱን እንደሚገለው ትመልስለታለች። ቶሚ በተከፈተለት በር ወደ ዋሻው ሲገባ ዱክ በበኩሉ ከቤኬት ጋር ይገናኛል። ቤኬትም ስለ ቶሚ እቅድና ስትራቴጂ ጠይቀዋል። ዱክ ስለ ጀልባዎቹ መስመሮችና የቶሚ ጋንጎች ጥቂት ጠመንጃዎች ብቻ እንደሚኖራቸው በመጨመር ይነግረዋል። ቤኬትም ሁሉንም ለጀርመን ወታደሮች ያስተረጉማል። ብዙም ሳይቆይ የጀርመን አውሮፕላኖች አካባቢውን መደብደብ ይጀምራሉ። ይህም የዋሻው ተጨማሪ ክፍሎች እንዲፈራርሱና ቶሚን በፍርስራሽ ውስጥ እንዲያጠምዱት ያደርጋል። ይህ ክስተት ቶሚ በጦርነቱ ጊዜ የነበረውን ፒቲኤስዲ ይቀሰቅስበታል እና ተነሉ ውስጥ ስለሞቱ ወዳጆቹ በቅዠት መልክ ያያል። ነገር ግን ቶሚ ተስፋ አልቆረጠም። ከገባበት አዘቅት እስኪወጣ ድረስ ፍርስራሹን ይቆፍራል። ከዚያም የመውጫ ደረጃዎቹን እስኪያገኝ ድረስ በፍጥነት ይሮጣል። ቶሚ በመሿለኪያው ውስጥ ተዘግቶበት በፒቲኤስዲ ሲሰቃይ ይህ ትዕይንት ቶሚ ከራሱ ጭንቅላት ውስጥ መውጣት አለመቻሉን በምስል ወይም ቪዥዋል የሚያሳይ ነው። ጦርነቱ ፈጽሞ አልተቋረጠም። ለቶሚ የጦር ሜዳው የገዛ አእምሮ ነው። ቆፍሮ መውጣቱ ግን ቶሚ ለመሞት እንኳን የራሱን ውሳኔ እንደሚፈልግና ለጠላቶቹ እጅ እንደማይሰጥ የሚያረጋግጥ የስነ ልቦና ጥንካሬው ነው። ወደቡ ላይ የጀርመን ወታደሮች መርከቦቹ ሲደርሱ ይመለከታሉ። ወዲያውኑ በስታግ ላይ ተኩስ ቢከፍቱም እሱ ግን ወደ ውሃው ውስጥ ከመዝለሉ በፊት ያጠምዳቸውን ብዙ ፈንጂዎች እንዲፈነዱ ያዛል። እዚህ ላይ ሁሉም ነገር አስቀድሞ የታቀደ እቅድ እንደነበር እናውቃለን። ጀልባዋ ወደ ወደቡ
ተጋጭታ ስትፈነዳ በቦታው የነበሩትን የጀርመን ወታደሮች አንድ በአንድ ድምጥማጣቸውን ታጠፋለች። መጋዘኑ ውስጥ ቤኬት ዱክ እንዳታለለው ተረድቶ ጠመንጃውን ወደሱ ይወድራል። ዱክ ዘውድና ጎፈር የተጫወተበት ሳንቲሙ አባቱን እንዲቃወም ቢወስንለትም እሱ ግን ሳንቲሙን ለመቃወምና ትክክለኛውን ለማድረግ መምረጡን ይናገራል። በዚያን ጊዜ መጋዘኑ ውስጥ ከየት መጣ ያልተባለ ቦምብ ይፈነዳል። ይህን ጊዜ ቤኬትን መሬት ላይ ይጥለዋል። ዱክም ለማምለጥ ሲሮጥ ቶሚ በመጨረሻ ዋሻውን ጨርሶ የእህቱን ገዳይ ለመጋፈጥ ወደ መጋዘኑ መግባት ቻለ። ብዙም ሳይቆይ የፒኪ ብላይንደርስ ጋንግ መጋዘኑን ከበውት ከቀሩት የናዚ ወታደሮች ጋር ተኩስ ይከፍታሉ። ሁሉንም ያለ ምህረት ይረፈርፏቸዋል። ቶሚም እየተሽሎከለከ ጥቂት ሰዎችን ከገደለ በኋላ ለምን በጣም እንደዘገየበት ለማወቅ የሚፈልገው ዱክ ጋር ይደርሳል። በልጁ ጥያቄ የተናደደው ቶሚ እዚህ ያለው እናቱ ስለጠየቀችው ብቻ እንደሆነና እዚህ እንዲሄድ ያዘዋል። ከዚያም ቶሚ ገንዘቡን የያዙት ሳጥኖች መሃል የያዘውን ፈንጂ ይወረውራል። ገንዘቡም በፈንጁ ቃጠሎ ከጥቅም ውጭ ይሆናል። ይህም የናዚዎችን እቅድ ውጤታማ በሆነ መንገድ ይፍቀዋል። ይህንን ሁሉ ሲመለከት የቆየው ቤኬት መኪናው ውስጥ ገብቶ ጠመንጃውን ይዞ ወደሚጠብቀው ቶሚ መንዳት ይጀምራል። ቶሚ ወደ ቤኬት ጭንቅላት አነጣጥሮ ከመተኮሱ በፊት ቤኬት ሆዱ ላይ 2 ጊዜ ይተኩስበታል። መኪናው በዚያ ፍጥነት እየሄደ እንኳን ቶሚ መጨረሻውን ለመጠበቅና ለመቀበል እጆቹን ዘርግቶ በመጠበቅ ላይ ሳለ ልጁ ዱክ ቶሚን ወደ ጎን በመግፋት ከመኪናው ግጭት ያተርፈዋል። መኪናው ግን ግድግዳው ላይ ሄዶ ይላተማል። ቶሚ ሲወድቅና ቡድኑ ሲከበው ጠመንጃውን ለልጁ ሰጥቶ ቶሚ ወደ ልጁ ጆሮ ጠጋ በማለት ጨርሶ እንዲያሳርፈው ይጠይቀዋል። መጀመሪያ ላይ ዱክ እምቢ ቢልም ነገር ግን ቶሚ አጥብቆ ስለጠየቀ ዱክ የሽጉጡን ቃታ ይስባል። ፒኪ ብላይንደርስ አለቃቸው ሲሞት እያዩ ምንም ማድረግ ሳይችሉ በአይናቸው ብቻ ይሰናበታሉ። ዱክም ቶሚ እንደያዘው እጁ ላይ ሲሞት እያየ ያለቅሳል። ቡድኑ ዱክን አዲሱ የጂፕሲ ንጉስ ብሎ ይሾማል። ይሄኔ ዱክ የቀረውን የውሸት ገንዘብ ኖት እንዲያቃጥሉ ያዛቸዋል። ከጥቂት ጊዜ በኋላ ኮ የቶሚን ጽሑፎች ሰብስባ መጽሐፍ ካደረገችው በኋላ ለዱክ ትሰጠዋለች። ቡድኑ የቶሚን አስከሬን፣ ጥቂት ፎቶግራፎችን እና የመጨረሻውን የውሸት ገንዘብ የያዘ ጋሪ ዙሪያ ከተሰበሰቡ በኋላ ዱክ ያቃጥለዋል። ቡድኑም ትክክለኛ ስንብት ለማድረግ ለሰዓታት በእሳቱ ዙሪያ ይቆያሉ። ዱክ ሳንቲሙን ወይም እድልን ተቃርኖ ትክክለኛውን ውሳኔ መምረጡ የሰው ልጅ ዕጣ ፈንታውን በራሱ መወሰን እንደሚችል የሚያሳይ ፍልስፍናዊ ነጥብ ነው። ነገር ግን የታሪኩ እጅግ አስደንጋጩ ክስተት የቶሚ ሞት ነው። ቶሚ ጠመንጃውን ለልጁ ሰጥቶ እንዲገለው ማድረጉ ፍጹም የሆነ የኃላፊነት ሽግግር ወይም ሪቹዋሊስቲክ ሳክሪፊስ ሆኖ እናገኘዋለን። ቶሚ እያስተላለፈ ያለው እንዲህ ነው የሚገደለው፣ እንዲያ ነው የሚመራው የሚለውን የመጨረሻ ትምህርት ይመስላል። የውሸት ገንዘቡ አብሮ መቃጠሉ ስልጣን በቁስ ወይም በገንዘብ ላይ ሳይሆን በደምና በመስዋዕትነት ላይ የሚመሰረት ነገር መሆኑን የሚያረጋግጥ ጥልቅ ተምሳሌት ነው። ታላቁ ቶሚ ሼልቢ ሞቷል፣ ነገር ግን በልጁ ውስጥ ዳግም ተወልዷል። የቶሚ ሼልቢ መጨረሻ ለብዙዎቻችን ልባችንን የሰበረ ቢሆንም ከዚህ የተሻለ የክብር አሟሟት ሊኖረው ግን አይችልም ነበር። በራሱ ውሳኔ በገዛ ልጁ እጅ መገደልን መምረጡ እርግማኑን ለማቆም ያደረገው ጥረት ነው ወይስ እርግማኑን በይፋ ለልጁ ማስተላለፉ? ዱክስ አባቱን በመግደል የጀመረውን የስልጣን ዘመን እንዴት ሊወጣው ይችላል ብላችሁ ታስባላችሁ? ይህንን ውስብስብ የቤተሰብ የኃጢአትና የስልጣን ታሪክ ሽግግር እንዴት አያችሁት? የእናንተን ጥልቅ አስተያየት ከታች ባለው የኮሜንት መስጫ ላይ አስፍሩልኝ። ውይይታችንን እዛው እንቀጥላለን። ቪዲዮ ከተመቻችሁ በታማኝነት ላይክ እና ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ስለተመለከታችሁኝ ከልብ አመሰግናለሁ። ቻው